ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ ታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ለምትከታተሉን በሙሉ ሰላምታችን ይድረሳችሁ እያልን የዛሬውን ፕሮግራማችን ይዘን ብቅ ብለናል ወደ እናንተ። አለፍ ብለን ደግሞ ቀደም ብለን የሰራናቸውን ለወገኖቻችን እያከፋፈላችሁ ወይም ሼር እያደረጋችሁ ብዙዎች አስተዋይ ዜጎችን ያፈራንበት ዘመን ስለሆነ እጅግ በጣም ደስ ይለኛል። ልቤ ሙሉ ነው። ጥንካሬውም የሚመጣው ሞር ነገርም ተዘጋጅቼ እንድመጣ የሚያደርገኝ እናንተ የምትሰጡት ፊድባክ እና የምትጠይቋቸው ጥያቄዎች ናቸው። ስለዛም እጅግ በጣም አመሰግናችኋለሁ። እንግዲህ በየሳምንቱ የተለያዩ ነገሮችን ይዤ ወደ እናንተ ብቅ እላለሁኝ። ዛሬ ደግሞ ጋብቻና ፍቺን በሚመለከት ህብረተሰባችን ውስጥ አነሳሳሪ ገንዘቦችም ይጠፋሉ፣ ሁካታም አለ። ትንሹ ነገር ትልቅ ሆኖ ብዙ ቦታ ቤተሰብን፣ ትውልድን በጠቅላላ የሚያበላሽ ነገር ሳይ በዛ ኤሪያ ላይ የማውቃቸውን ወይም የወሰድኳቸውን በትምህርት ደረጃ እነዛ ነገሮች ይሄን ህብረተሰብ እነዚህን ፍንጮች በሰጠው ሜቢ የተለየ ነገር ልናይ እንችላለን እንጂ አሁን ጦር ሜዳ እንደሚሄድ ሰው የትላንቱን መልካም ነገር ነገ ላይ ደግሞ ሌላ አይነት ነገር ሆኖ ተበለሻሽቶ በመጥፎ አይነት መንገድ ላይ ሲሄድ ቆሞ ከማየት ልንታረም የምንችልባቸው መንገዶች ይዘው መቅረብ ደግሞ እኔ እግዚአብሔር ስጦታዬ ስለሆነ እነዛን አንድ ሁለት ነገሮች ተቆም ለማድረግ ወደ እናንተ ብቅ ብያለሁ። ስለዚህ ጋብቻና ፍቺ ስንል ጋብቻ ላይ እንደምታዩት በጣም በከፍተኛ ፍቅር በከፍተኛ ወጪ በግራ በኩል እንደምታዩት በቤተ ክርስቲያኖች በተለያዩ ቆንጆ አዳራሾች እንደምታዩት በጣም መጠነ ሰፊ ሰው በተሰበሰበበት እጅግ ልብን በሚያፍለቀልቅ ሁኔታ እጅግ ቤተሰብንም ጓደኞችንም ሁሉንም በበዓሉ ላይ ወይም በግብዣው ላይ ለታደሙት ሰዎች በሙሉ ኩራት የሚሆን ነገርን እናያለን። ግን ያ ነገር ከተወሰኑ አመቶች በኋላ ደግሞ በቀኝ በኩል እንዳያችሁት ልጅ ወልደዋል እና እነዚህ ነገሮች ሜቢ አንደኛው ሴት ስለሆነ ወይም ትንሽ ስለሆነች ወይም አንደኛው ወንድ ስለሆነ ከአባት ጋር ከእናት ጋር ወይም ደግሞ አንዱ ጋር አባት ጋር ወይም እናት ጋር ተቀምጠው ጊዜያቸው ለአደልትሁድ እስኪደርሱ ድረስ ብዙ ልጆች የተለያየ ሁካታ ላይ ወይም ደግሞ አላስፈላጊ ልጆችም ዋጋ ሲከፍሉ እናያለን። ቤቱም እንዳያችሁት ለሁለት ተገምሶ ታዩታላችሁና እነዚህ ነገሮች በዓለም ላይ ያሉ ናቸው ወይስ አዲስ ለአንድ ሰው ብቻ የመጡ ናቸው ብላችሁ ስትሉ በዓለም ላይ ያለ ነው የነበረ ነው። ከቅድመ አያቶቻችን ከድሮ ጀምሮ እነዚህ ነገሮች ሰምተናል። ግን እኛ ጋር እንዳይደርስ ምን አይነት እርምት አድርገናል ሲባል እንደ ህብረተሰብ የነበረውን እያገነነ ወይም እያበላሸ ነው የሄደው ወይስ የነበረውን እያስተካከለ ነው የሄደው የሚለውን ነገር አንድ ሁለት ነገር እንደው አሳይቶ ትንሽ አዲሱም ትውልድ ይሁን አሁን ላይ ያለው ይሁን በግርጭትምና በተለያዩ አላስፈላጊ ነገሮች ላይ የሚጓዘውም ራሱ ማስተዋልን እንዲያገኝበት ለማለት ብዬ ነው ይሄንን ይዤ የመጣሁትና ኢንፎርሜሽን እንድታገኙበት ለውቀት እንዲሆን ነው እንጂ ለምሳሌ የጠበቆችን የዳኞችን ቦታ የሚወስድ ሳይሆን ይሄኛው ስትሪክትሊ ከአሴቶቻችሁ ጋር በተያያዘ ከቁጥር ጋር በተያያዘ ነው። እንደድሮ እዛው ባውንድሪ ላይ ወይም ደግሞ እዛው ክልል ውስጥ ሆኜ ነው ሌሎቹንም ነገሮች እንዴት አርጋችሁ ልታከናውኑ እንደምትችሉ እንጂ የጥብቅና አስተያየት ሳይሆን የሂሳብ አስተያየት ነው ያንን ነገር የሚያመጣው ወይም ልነግራችሁ ፈልገውና ጋብቻና ፍቺ ብለን ያልነው ለምሳሌ ጋብቻ ብለን ስንል ሰዎች ጋብቻ ውስጥ የሚገቡት ተገደው ነው ወይስ ፈልገው ነው? እንደምታዩት እዚህ በመፈላለግ በፍቅር አብሮ የመኖር ህልም ስላላቸው ቤተሰብ አፍርቶ ደግሞ ትውልድን የመተካት ፍላጎት ስላላቸው ሁለት ሰዎች አንድ ወንድና አንድ ሴት ባልና ሚስቶች
የጋብቻ ስነ ስርዓታቸውን መጀመሪያው ላይ እንዳያችሁት በአስደናቂ ሁኔታ ፈጸሙ ሲባል በዚህ ውስጥ የምናስበው ምንድነው? በመንፈሳዊ ቤትም ይሁን በውጭም በፈለጉት መልክ ጋብቻ ሲባል ግን በሞት ብቻ የሚለዩ ሰዎችና አብረው የሚጓዙ ሰዎች እንደሆኑ የሚያሳይ ነው ጅምሩ። ከዛስ በኋላ ግን ምን ተፈጠረ ብለን ደግሞ በጉዞ ውስጥ የሚመጡትንም ነገሮች ደግሞ በሚቀጥለው ስላይድ ላይ እንድናይ ነው የምፈልገው። ምክንያቱም ይሄኛው ደስ የሚለው ገጽታው ነው። ብዙዎች ደስ ብሏቸው አብረው አሳልፈው እንኳን ደስ ያላችሁ ብለው አብረው ጨፍረው አብረው ዘምረው በተለያየ መልክ ሰው አክብሮት ወደ ቤት ሄዶ ሰዎች ሃኒሙን ሄደው በድግሱም በሃኒሙኑም በተለያየ ነገር ብዙ ወጪዎች አውጥተው በቃ እንኳን ሆነልን ብለው ደስታቸው ገጽታቸው ላይ በጣም ፍልቅልቅ ብለው የምናይበት አንዱ ፓርት ነው። ግን ከተወሰነ ጊዜ በኋላ ምን አይነት ነገር ቢከሰት ነው ሰዎች በጉዞ ውስጥ ምን አይነት ነገር ሊፈጠር ይችላል ወይም ተፈጠሩ ብላችሁ ስትሉ ቀደም ብሎ ያልተነጋገሩባቸው ዝም ብሎ በችኮላ ሆኖ ባህሪ ለባህሪ የማይተዋወቁ ወይም ጉዞ ከጀመሩበት ጊዜ ጀምሮ እንዴት መኖር እንደሚፈልጉ ኃላፊነቶቻቸውን የሚመጣው የህይወት ጉዞ ምን ያህል ጠንካራ እንደሆነ ምን ያህል ውጣውረድ እንዳለው ተራራና ቁልቁለት እንዳለው ያልተነጋገሩ ሰዎች የተለያዩ አመሎች ሊኖሩ ይችላሉ። እነዛን ሁሉ የማይታወቁ ነገሮች አብረው በአንድ ጣሪያ ስር መኖር ሲጀምሩ ኖቲስ ያደርጓቸው ነገሮች ማለት ነው። ምክንያቱም በሁለት ጣሪያ ስር የሚኖሩ ስለነበሩ እሱም ቤቱ በሚፈልግበት ሰዓት ይገባል፣ እሷም ቤቷ በምትፈልግበት በምን ሰዓት እንደገባ ኦን ዴይሊ ቤሲስ አብረው ስለማይኖሩ አይተዋወቁም። ቀጥሎ ስትሉ ደግሞ ኑሮው ከዛ ከተዳሩ ወይም ደግሞ ባለ ትዳር የሆኑ ሰዎች ምን አይነት ጉዞ እንዳለባቸው ምን አይነት ኃላፊነት እንዳለባቸው ምንም አይነት ግንዛቤ ሳይኖራቸው በጋራ መኖርን ብቻ በመመልከት ያንን ሃኒሙኑንና የደስታው ሁኔታ ብቻ በመመልከት የገቡ ሰዎች አሉ። ስለዚህ ያንን ለመወጣት የምንችል ሰዎች ነን። ምን ይመስላል የጋብቻ ህይወት? አንዱን መቻል አለበት የሚለው ወይም ደግሞ አንደኛው ቆጣ ያለ ሲሆን አንደኛው ቀዝቀዝ ያለ ሲሆን አንደኛው ማስበውን ሌላኛው አስቦ በጋራ ለመጓዝ የሚያስችሉበትን መንገድ እንዳለና እነዛን መንገዶች አብረው ለመጓዝ ፈቃደኛ የሆኑ ሰዎች ናቸው ወይ የሚለውን ነገር አያዩም። ሰው ፊት ያለውን ነገር ብቻ ነው። የጋራ የሆነ ደግሞ አብረው ሊያሳልፉባቸው የሚችሏቸው ምን አይነት ልምዶች አሏቸው? አንዱ ሰው ለምሳሌ ወክ ማድረግ ሊወድ ይችላል። አንዱ ሰው በትርፍ ሰዓቱ ጂም ሊሆን ይችላል። አንዱ ሰው በትርፍ ሰዓቱ የተለያዩ ሬስቶራንቶች ወይም ደግሞ ሃይኪንግ ምናምን ሊሆን ይችላል፣ ባይኪንግ ሊሆን ይችላል፣ አዳዲስ ቦታዎችን ማየት ሊሆን ይችላል፣ ላይብረሪ ሊሆን ይችላል፣ የተለያዩ ማንበብ ሊሆን ይችላል። ለቤቱ ላይብረሪም ባይሄድ ምናምንና ምን አይነት ሆቢ ያላቸው የጋራ የሚለውን ነገር እነዛን ነገሮች ሰዎች ላያዩ ይችላሉ። እና ልክ በቃው ይሄ ነገር በጣም ቦሪንግ ነው ብለው ሊያስቡ ይችላሉና እነዚህ ታይተዋል ወይ? ከዛ ይቀጥልና ደግሞ መጀመሪያው ገጽ ላይ እንዳያችሁት ቤተሰብ ለማፍራት አብሮ የህይወትን ጋሪም በሉት የህይወትን ጫና አብሮ ለመግፋት የመጡት ሰዎች ኦኬ ልጆች መሰረቱ፣ ቤተሰብ መጣ። ልጆች ከመጣ በኋላ ደግሞ ወፈረ ቀጠነ፣ ጠቆረች ቀላች፣ ረዘመ አጠረ የሚባል ነገር ደግሞ ብዙ ሰዎች ሲናገሩ እናያለን። እና በዛ ሁኔታ ሁሉም ሰው ልቡ ሲከፋፈል እናያለን። ግን እነዚህ ነገሮች እንደሚመጡ አያውቁም ወይ የሚለው ነገር አንዱ ጥያቄ ነው ለኔ። ምክንያቱም አንድ ሰው ወፈረ ቀጠነ የሚባል ከሆነ የኔ ብላችሁ የተቀበላችሁት ሰው ከሆነ አብራችሁ የምትሰሩበት ነው ማለት ነው። ዋት 5 ፓውንድ 10 ፓውንድ ወይም whatever pounds ሰው ጨምሯል ተብሎ ሲባልና ላይናችን ያንን ሰው የምናይበት መነጽር ከተንሸዋረረ አብራችሁ ወክ ማድረግ አብራችሁ ጂም ሜምበርሺፕ ገብታችሁ ወንዶቹም ይሁኑ ሴቶቹ አብራችሁ ያንን የምትፈልጉትን ሉክ ለማምጣት ልትሰሩበት የኔ ብላችሁ አንዳችሁን የተቀበላችሁበት መሆኑን መርሳት አያስፈልግም። ስለዚህ እነዚህ ነገሮች ሳያመዛዝን በጣም ብዙ ነገሮች በውስጡ አሉ። ግን ከብዙዎቹ አንኳሮቹ አሁን ሰው በቃል አይደል እንደዚህ ሆነ እንደዛ ሆነ ብሎ የሚልባቸው ነገሮች ስናይ መረዳት ስለሌለና ያ ህይወት የሚፈልገው ነገር ስላላወቅን ያ እዛ ህይወት ውስጥ ከገባን በኋላ በህይወታችን የሚመጡት ለውጦች ማንፈልጋቸውን ነገሮችም የምንተውባቸው ሁኔታዎች ሊኖሩ ይችላሉ። ምክንያቱም የሚጠይቀው ነገር በጣም ከፍ ያለ ስለሆነ ማለት ነው የዚህ ህይወት ጉዞ። ስለዚህ የሚቀጥለውን ስላይድ በመናይበት ጊዜ
በእኛ ኮሚኒቲ ውስጥ ያ መጀመሪያ ያያችሁት እልል የተባለበት ሰው ሁሉ የተደሰተበት ነገር እንደገና ወደ ጦር ሜዳ ሲቀየር ታዩታላችሁ። ጦር ሜዳ የሚያስፈልገው እኮ ነገር አይደለም። ይሄ ህይወት ጦር ሜዳ ያስፈልገው። ተዋዳችሁ ገብታችኋል። የማይሆን ነገርና ሰርታችሁበት ልታስተካክሉት የማትችሏቸው ችግሮች ሲፈጠሩ ደግሞ አገሩ ደግሞ ያስተካከለው ነገር አለ። ያለ ምንም ጦር ሜዳ ለመሄድ ያለ ምንም ጠላት ሳትሆኑ መልክ ልታስይዙት የምትችሉባቸው መንገዶች እንዳሉ የት ነው ያለ ነው የሚለውን ነገር ማሰብ። እንዲህ አድርጌ በዚህ ሁኔታ ሊጋሊ ሄጄ ተፈራርሜ አግብቻለሁ። አሁን ደግሞ ይሄ ሁኔታ መጣ። ሁለታችንም የተግባባንበት ነገር አለ ወይም ልንሰራበት የምንችለው ፋሚሊ ካውንስለር ጋር ልትሄዱና ልትጠግኑት ትችላላችሁ። በራሳችሁ ልትጠግኑት ትችላላችሁ። በፈለጉት መንገድ አንዳንዱ ሰው ትራዲሽናሊ ምናምን ብዙ ነገር አለው እንደየሚመቸው ግን ሊጠግነው የሚችለውን ነገር ወደ ሌላ ነገር ሲገፋው ኦኬ ወደ የሚቀጥለው ሌቭል ገፍቶት ደግሞ አልፈልገውም ይሄን ህይወት ካለ ደግሞ ምንድነው በእኛ ኮሚኒቲ እንግዲህ እንዳያችሁት ሲጋቡ የነበረው ደስታ ወደ ተንኮል መቀየር ይጀምራል። እነዚህ ነገሮች ስናይ ምን አይነት ነገሮች ተፈጥረው እናያለን ወይም እናዳምጣለን። ተወሰኑ ሾርት ቪዲዮዎች ኦን አ ዴይሊ ቤሲስ የመሰራላችሁ ውስጥ አንዱ ስለ ፋይናንስ ሊሆን ይችላል፣ አንደኛው ደግሞ ስለ ጋብቻና ፍቺ ሊሆን ይችላል፣ አንደኛው ደግሞ ስለ ቤት ግዢ፣ ስለ ሪፋይናንስ፣ ስለ ተለያዩ ነገሮች በየቀኑ መሰራዋልና በዚህ ያለፉት ሳምንታቶች የሰራኋቸው ከጋብቻና ፍቺና ቀለል ያለው መንገድ የትኛው ነው ለምን እንዲንሆናለን በሚለው ላይ ብዙዎች ለምሳሌ ሳወያይ የሚያሳዝኑ ወንዶች፣ የሚያሳዝኑ ሴቶች፣ ተጎጂ ወንዶች፣ ተጎጂ ሴቶችንም አነጋግራለሁ። ስለዚህ ምንጩን ለምሳሌ ስናይ ከጋብቻው መለየት ሲፈልጉ ብዙዎቹ የተለያየ ባህሪዎችን ያመጣሉ። ያኮርፋሉ፣ ከቤት ይሸሻሉ፣ ማምሸት ይጀምራሉ፣ መጠጣት ይጀምራሉ፣ ኃይለ ቃል መናገር ሊሆን ይችላል። አንዳንዶቹ ኢቭን ዱላም እንዳለ ይናገራሉ። ወንድ ሴትን ነው እንጂ ሴት እስካሁን መታ ሚል አልሰማሁኝም። ግን የተጎዱ ደግሞ በሌላ መንገድ ደግሞ ተበዳይ ወንዶችንም ደግሞ ሰምቻለሁኝና እነዚህ ለምሳሌ ከምናያቸው ወይም ከምንሰማቸው በውይይቶች ውስጥ በስራዬ በኩል የማያቸው ናቸው። ገንዘብን ማሸሽ ይጀምራሉ። ገንዘብን ባልሆነ ነገር ማጥፋት ወይም ደግሞ በካሽ ማውጣት፣ የተለያዩ ከገንዘብ ጋር የተያያዙ ነገሮችን ያደርጋሉ። እንዲሁም ደግሞ ከቦታ ወደ ቦታ ራቅም ያለ ይሁን ቅርብም ያለ ቦታ በብቻቸው መሄድ ይጀምራሉ። ብቻቸውን ከቤተሰቦቻቸው አባል ጋር ለመሄዳቸው ነው እንጂ ከጓደኞቻቸው ጋር ሊሆን ይችላል። የተለያየ አፌር ሊኖራቸው ይችላል። ብዙ አይነት ምልክቶች አሉ በዛ ውስጥ የሚመጡትና እንደዚህ በጋብቻ ላይ አፌር ያለው ሰው ለምሳሌ በአደልትሪ በጣም መጥፎ ውሳኔ እንደሚደርስባቸው የተለያዩ የፍርድ ቤት ኬዞችን ሳይ ጀጆች ምን ወሰኑ፣ ጠበቆች ምን አይነት ዶክመንት ይዘው ቀረቡ የሚለውን ነገር በጣም በዚህ የሚገርም አይነት የትምህርት አይነት ስለነበረ በዛ ኮርስ ውስጥ ማያቸው ህብረተሰባችን ብዙ ነገር እንደቀላል ነው ምን ያመጣል ምን ታመጣለች የሚል ነገር ሲያደርጉ አትሊስት ይሄንንም ነገር ቪዲዮ በሰራላቸው ሊያስተውሉ ይችላሉ የሚለው ነውና ዘመናትን ያስቆጠረውን ደግሞ ዘመን ኑሮ እንትን ብለው ትተው አፍርሰው ሄዷል ሄዳለች ደግሞ የሚባል ነገርም እንሰማለን። ሄዷል ሄዳለች ስትል አንዳንዶቹ ሀገር ቤት ሊሆን ይችላል የሚሄዱት ምንም አይነት ግንኙነት የለም። አንዳንዶቹ ደግሞ እዚሁም ሊሆን ይችላል ቀረብም ብለው ሊሆን ይችላል ሌላ ስቴትም ሊሆን ይችላል እንትን የሚሉት ግን እነዚህ ነገሮች አሁን ባለፉት ዘመናት ለምሳሌ አንድ እናት በጣም እምወዳቸው አሁን የሉም አልፈዋል እንጃ ከ10 አመት በላይ ይሆናቸዋልና በጣም ደስ የሚል አኩሪ የሆነ ታሪክ ያላቸው ናቸውና እሳቸው ለምሳሌ ዝም ብለው ነው ከኢትዮጵያ ተነስተው መጥተው እዚሁ በቃ በሳቸው ልቦና ፈትቻለሁ ነው የሚሉት። ግን ኢን ሪያሊቲ ግን ዲቮርስ ዲክሪ በየትኛውም ዓለም ላይ የጸደቀ በፍርድ ቤት የላቸውም። መጨረሻ ላይ እኚህ ሴትዮ ሲያርፉ ግን የተፋቱበት ነገር ስለሌላቸውና ብዙ ቦታ ላይ ሜሪድ ተብለው ስለሆነ ሪኮግናይዝድ የሚደረጉት ያ ባለቤታቸው ካልፈረመ በስተቀር አንዳንድ ዶክመንቶችን ሴትዮዋን ወደ ቀብር ስነ ስርዓት ለመውሰድ እጅግ ከፍተኛ ችግር ነበረ። ብዙ ቀን ነው የተቀመጡት። የሚቀበሩበት ገንዘብ ወይ የሚቀበሩበት ቦታ ጠፍቶ ሳይሆን የተንጠለጠለ ነገር ስላላቸው ደግነቱ በደንብ ተለቅ ያሉ ፉል አደልት የሆኑ ልጆች ስላሏቸው ሰዎች አኩርፈው በቃ እዛው ዝም ብሎ ባትቀበርስ ምናም ብሎ ኃይለ ቃል ለመናገር የሚችሉበት ጊዜ አይደለም። እናትም ይሁን አባት የፈለገ ቢናደድ የደረሱ ልጆች ያሏቸው አነጋግረው በስነ ስርዓት ላይ ያስፈጽሙ ስለሚችሉ ኢቭን ዶ ብዙ ቀን ቢቀመጡ የተንጠለጠለ ነገር ላይ ወጥቶ በመሄድ
የለሁም ምን እኮ ፈትነኝ ብሎ የሚያስብ ሰው ሁሉ እናያለን በዚህ በአገር አሜሪካና አንዳንዴ ምን አይነት ነገር ነው እንዴት ነው ሰው የሚያስበው እንላለንና ብዙ ችግር ሲያጋጥማቸው እናያለን አንዳንዶች ከሬሳ ሳጥን ውስጥ አውጥተው ነው በዛ እንድትቀበር አልፈልግም ልጆቹና እናትየዋን ዊሽ አይተው እንደዛ አድርገው ወይም ልጆቹና አባትየውን ዊሽ አይተው በሳጥን በስነ ስርዓቱ ሊያስቀብሩ ያሉትን ነው እኔ እንዲቃጠል ነው መፈልገው ወይም እኔ እንድትቃጠል ነው መፈልገው ብለው ደግሞ ሰዎች ያልሆነ ውሳኔ ምክንያቱም ፓወር አላቸው አልፈቱማ ስለዚህ በህግ መሰረት ወረቀት ከሌላቸው ወጥተው ስለሄዱ ፈተዋል ማለት አይደለምና አንድ ሰው መልክ ማስያዝ አለበት ህይወቱን ሲኖር በአግባቡ ይኖራል ሲሄድ ደግሞ በአግባቡ መሄድ አለበት ሌላውን ደግሞ በመናይበት ጊዜ በስሜታውነት ብዙ ያልሆኑና የሆኑ ነገሮችን መሞከር ይጀምራሉ ምክንያቱም ይሄውን ተለያየ ሲባል ባለም የሌለ ነገር እነሱ ቤት ወይም እኛ ቤት መጣ ማለት አይደለም ግን እንደ አይነት ነገር ሲያጋጥሙ ሰው ምን አይነት ነገር መነጋገር አለበት ከፋሚሊ ካውንስለር ጀምራችሁ እስከ ጠበቃ እስከ ፍርድ ቤት እስከ ተለያየ እንግዲህ ስቴፑን ጠብቆ ብዙ አይነት መስመሮች አሉት ግን እነዛም መስመሮች ተከትሎ ካልም በሆነ ሁኔታ መሄድ ይችላሉ ሰው በ500 ብር ዲቮርስ ዲክሪውን ማግኘት ይችላል ከ100,000 በላይም ደግሞ አውጥተው ስቲል ጊዜ ይፍታው እድሜ ይፍታው አይነት ነገር የሆኑ ሰዎችን እናያለንና በመሃሉ የሚባክነው እኮ ሁለቱም ሰዎች ከዛ ኋላ ያለው ህይወታቸውን ጤናቸውን የሚጠብቁበት ወደፊት በስተርጅናቸው የሚኖሩበት ሲኖሩ የሚፈልጉትን አይነት ኑሮ ሊኖሩበት የሚችሉትን ልክ እንደ ጠላት ገንዘብ በእልህ ሲሳሳቡ እንደ ገመድ መሳሳብ ብዙ አነሰሰሪ ገንዘቦች ይጠፋሉ ስለዚህ ያንን በመናይበት ጊዜ የምንኖርበት ሀገር አሜሪካ የሚቀጥለው ስላይድ ሰውነት ምን አይነት ነገሮች አዘጋጅቷል ወይ ምን አይነት ነገሮች ሰዎች እዚህ ሀገር በዚህ ሁኔታ ውስጥ ሲያልፉ ያደርጋሉ የሚለውን ነገር ነው የምናየውና እዚህ ስላይድ ላይ እንደምታዩት እንግዲህ ይሄ ሀገር አሜሪካ የተጻፈ ህግና ደንብ ያለበት ለሁሉም እኩል የሚሰራና የሚያስተናግድ ነው ስለዚህ ለሴት ነው የሚያደለው ለወንድ ነው የሚያደለው እንደዛ የሚል አንቀጽ የለም ግን ምን አድርገናል የሚለው ነገር በህይወታችን ውስጥ እንደየስቴቱ እንደምንኖርበት jurisdiction statute ይተወሰናል ማለት ነው ስለዚህ ያንን ስናይ የት ነው የምንኖረው መቼ ነው ያገባነው ካገባን በኋላ ምን አድርገናል ከዛ በፊት ምን ተደርጓል የሚለው ነገር የምንለይበት ሁኔታ የተጻፉ ነገሮች ስላሉ ወይም ህግና ደንቦች ስላሉ ምንድነው የምናደርገው ስንል ጥብቅ የሆነ ማለት ነገሮችን ምክሮችን ማግኘት የምትችሉባቸውና የጋብቻ ውጤቶች የሆኑ ነገሮችን ምንድነው እንዴት አርጋችሁ ነው የምታዩዋቸው የጋብቻ ውጤቶች ተብለው የሚባሉት ምንድናቸው ከጋብቻ በፊትስ የነበሯችሁ ነገር ነበራችሁ ወይ ከነበራችሁ ስትገቡ ፕሪናፕ አድርጋችሁ ከዚህ በፊት ያለውን ለሀገራችን ከጋብቻ በፊት ያለው ሀብቴ ምናምን ተብሎ የሚባል ነገር አለ እንደሚባለው እዚህ ስራሱ ፕሪናፕቻል ነው ማሬጃችሁ ወይስ ደግሞ ዝም ብላችሁ ነው የተጋባችሁትና ቀደም ብሎ የነበረውን ሴፓሬት ፕሮፐርቲ ወይ ማሪታል ፕሮፐርቲ የሚባለው ሁለት አይነት መንገድ ስላለው እነዛን ነገሮች እንዴት ነው የምታዩዋቸው በዚህ በአሜሪካን ሀገር 9 ስቴቶች ማንኛውንም ነገር ከጋብቻ በኋላ ኦን የምናረጋቸው በሙሉ ኮሚዩኒቲ ፕሮፐርቲ ስቴት ስለሚባሉ ኮሚዩኒቲ ኦን ያደርጋል አንፈልግም እንለያያለን ስንል ደግሞ 50-50 እኩል ሰንጥቆ ያካፈላል ሌላው ስንል 41 ስቴትና ዋሽንግተን ዲሲን ጨምሮ እንደየሁኔታው ነው ማለት ነው እንደየሁኔታው ስንል ምን አይነት ሁኔታ ነው አንድ ሰው ቤት ውስጥ ቁጭ ብሎ ሚስቱ እየሰራች እሱ ልጆችን ያስታድግ ነበር ወይም በልጆች በኩል ያለውና ቤቱን ይዝ ነበር ወይስ ሴትዮዋ ቤቱንና ልጆቹን ይዛ ሰውየው ይሰራ ነበር ማንኛው በመኖሩ ምክንያት ህይወቱ ወደ ተሻለ መድረክ ወይም ራፍ ሄደ የሚለውን ነገር ለሰይ ወንድ ብለን እንውሰድ ወንድ ቤት ውስጥ ቁጭ ብሎ ልጆቹን የሚያሳድግና አሉ ብዙ በአሜሪካም አለ በእኛ እንኳን ጥቂት ነው ግን ያንን የሚያረጉ ከሆነ ኦኬ ሴትዮዋ ወጣ ተሰራ ድሮ ካሸር የነበረችው አሁን የድርጅቱ ባለቤት ሆናለች ድሮ ዲግሪ ያልነበራት አሁን ዲግሪ ያላት ወይም ድሮ ባችለር የነበረው አሁን ፒኤችዲ ሆኗል እነዚህ በሙሉ የሚያስከትሏቸው ሪሃቢሊቴሽን ወይም የሪኢንቨስትመንት የሪኢምበርስመንት የሁለት የተለያዩ ነገሮችን የሚያመለክት ነው ማለት ነው ያንን ነገር በጠቅላላ አይደንቲፋይ ተደርጎ ተሰርቶ በፎረንሲክ ፋይናንሻል ዲቴክቲቭ በደንብ ይሰራና ያ ከተሰራ በኋላ ምን እንዳላችሁ አውቃችሁ ኤክስፔክቴሽናችሁ ምን እንደሆነ ተዘጋጅታችሁ ቀጥላችሁ ለጠበቃው እነዛን ነገሮች ይዛችሁ ስትቀርቡ
ያ ጠበቃ አንደኛ ሰዓት ይቆጥብላችኋል ምክንያቱም ሁሉ ነገር ተዘጋጅቷል ተሰርቷል እዚህ ጋር ተሰርቶ ይዛችሁ ነው የምትሄዱት ማለት ነው ይዛችሁ ከሄዳችሁ በኋላ ያንን አይቶ ያ ጠበቃ ኤግዛክትሊ የተሰራ ነገር ስለሆነ አሁን ብዙዎች ደውለዋል ከዛ ቪዲዮ በኋላ ማንንም ሰው ግን ስለነበረው ነገር የሚያውቀው የለም አንዳንድ ጊዜ እሷ ብቻ ናት የምታውቀው ነው ያላቀም ምን ሰርቼ መምጣት ነው የሚል ባል አጋጥሞኛል ወይም ደግሞ እሱ ነው ሁሉንም ነገር የሚያደርገው እኔ ምን እንዳለን ማላቅ እኔ ልጅ ሳሳድግ ነበር ብለው ኤኒቲንግ ከ5 አመት ወይም ከ3 አመት አክቹአሊ ከ3 አመት እስከ 25 አመት ጋብቻ ያላቸው ሰዎች በዚህ ሁካታ ውስጥ የሚያልፉ በጨለማ ውስጥ ዝም ብለው የሚሄዱ ሰዎችን እናያለን ግን እንደዛ ጨለማ አይደለም የትኛውም ጉዞ ጨለማ አይደለም በፊት ስትጋቡ ያ ሁሉ ብርሃን ያ ሁሉ መብራት በርቶ እንዳያችሁት ሁሉ በፍቹም ሰዓት ደግሞ እንደዚህ ጭልምልም ብላችሁ የበለጠ ወደ ድህነት በሞራልም በገንዘብም የምትወድቁበት ሳይሆን ስቲል አይምሯችሁ እየሰራ ኢሞሽንን ወደ ጎን አድርጋችሁ ነገሮቻችሁን ደምራችሁ ቀንሳችሁ ወጪያችሁን ከገበያችሁ ያላችሁ አሴት ፔንሽን ይሁን 401k ይሁን እያንዳንዱ ነገር ምንም ነገር ይሄ እኔ የኔ አይደለም የሷ ነው የሱ ነው እሷ አይለችበትም የምትሉት ነገር የለም በቃ የፈለጋችሁትን ነገር ጠበቆቻችሁም ጋር ስትሄዱ የምትሰሙት ነገር ነው marital asset is marital asset የጋራ ነው እዳው ገንዘቡም ወይም ደግሞ የሀብት መጠንም ቢሆን even any credit card ራሱ jointly የምታረጓቸው ነገሮች በሙሉ የጋራ እዳ ናቸው እዛ ቤት ውስጥ በትዳር እስከኖራችሁ ድረስ በሷ ስም ሆነ በሱ ስም ሆነ it does not matter marital asset ስለሆነ ሰዎች በግጭት ሰዓት ላደረጉት contribution እያንዳንዱ ነገር ተደምራ ተቀንሳ የምትደርሱበት እንጂ አንዱን ገፍቶ ምናምን የሚባል ነገር የለም of course community property ውስጥ community property ራሱ ኦን ስለሚያደርገው እሱ ቢያከፋፍልም 41 ስቴቶች እና ዋሽንግተን ዲሲን ጨምራችሁ ግን አንዳንድ ጊዜ 30 በ70 የሚካፈሉ አሉ ማናቸውም ቢሆኑ በተፈጸመው ነገር በጠቅላላ አንዱ 30% አንዱ 70% ሊሆን ይችላል አንዱ 49% አንዱ 51% ሊሆን ይችላል ግን equitable and fair states ናቸው ማለት ነው እነዚህ 40ዎቹ ስለዚህ ይሄ ጥላቻው እና መጎዳዳቱ የተሰራ ነገር ካለ ምንድነው የሚያስፈልገው አንዳንዶች ከኮሚኒቲ ፕሮፐርቲ ስቴት ደውለዋል የተለያየ ቦታ ማለት ካሊፎርኒያ ኮሚኒቲ ፕሮፐርቲ ነው አይዳሆ እና ዊስኮንሰን እና አላስካ እና ዋሽንግተን ስቴት እና ቴክሳስ ምናምን ብዙ ስቴቶች ያው ከ9 ውስጥ እነዚህ ስቴቶች ላይ ያለም ሰው አለ ግን ሌላ ኢሉዥን ውስጥ ያለን ሰው ደግሞ ታያላችሁ እዛው ስቴት ውስጥ እየኖረ ኮሚኒቲ ፕሮፐርቲ ስቴት መሆኑን ሳያውቅ ወይም ሳታውቅ ይሄ እኔ ነው ይሄ ምናምን ነው ይሄን መንካት አይቻልም ምናምን የሚሉ ሰዎች እንዳሉ ሁለቱም ሳይድ በቃ እንዲሁ በግምት እና በኢሞሽን የሚንቀሳቀሱ ሰዎችን ስታዩ በተለይ የኔ ነው የምትሉ ሴቶችም ይሁን ወንዶች ካላችሁ እጅግ በጣም ከውሳኔው በላይ ይሄ አስተሳሰባችሁ የበለጠ ሁለት በትር ላይ ያሳርፍባችሁ ስለሚችል ምንም አይነት አምባጓሮና ሁካታ ያስፈልገውም 20 50 80 90 100 ሺህ ብር በላይ ድረስ የደረሱ ሰዎችን ሁሉ አነጋግር ያለው is it really necessary በ500 ብር ልታረጉት የምትችሉትን ነገር ይሄን ነገር ምን አመጣው ይሄንን ያመጣው ያሳሰብ ችግር ነው ኢሞሽን ነው አንዱ አስልቶ ወይም አንዱ አስልታ አስቀድመው የሚያደርጉት በቃ ያንን የመጀመሪያውን ቀን ረስተውት የጥላቻ ጉዞና አንዱን ለመጉዳት ከበስተጀርባ የሚደረጉ በጣም የተለያዩ ክፋቶች አሉና ይሄ ሁሉ አስፈላጊ አይደለም እኮ ገንዘብን እኛንን ያመጣ ነው እንጂ ገንዘብ እኛን አላመጣም ስለዚህ ማናቸውም ይሁኑ ማናቸው የሚደርሳቸውን ከደረሳቸው በኋላ ብቻቸውን መሞከር ከፈለጉ ይሞክሩት በዛ ውስጥ ደግሞ ብዙዎች ልጅ ያላቸው ስለሆኑ ልጆቹ ደግሞ አንዳንዶቹ ከፍ ያሉ ልጆች ያሏቸው የ20 አመት ልጅ ምናምን ያላቸው በተለይ ሴቶች ልጆቻቸው ምናምን ስናነጋገር በጣም የሚደብር ነገር ደስ የማይል ነገር ነው የምትሰሙት ነገር ምክንያቱም ጠቅላላ ይሄ ጋብቻ የሚባለውን ነገር እንዳይፈልጉ ያደርጋቸዋል ለኛ አገር ሰዎች ወንዶች ያላቸው አመለካከት የተበላሸ ነገር ታያላችሁ ቤታቸው ውስጥ ያዩትን ስለሆነ ነው እንጂ በጣም ብዙ ጥሩ ሰዎች እንዳሉና ለኑሮ በጣም በቃ አይደለም ዋው እነዚህ ሰዎች እንደው አይደል ባልና ሚስትነታቸው በጣም ለሌሎች አራያ የሚሆን ነው የሚያስቀና ነው ምልክት በቃ ለብዙዎች ቢያዋቸው ብዙ ሰው ሊስተካከል ይችላል የምትሏቸው ስቲል ያገራችን ሰዎች ባልና ሚስቶች አሉ ግን ያንን ጀነራል ስቴትመንት እንዲሰጡ የሚያረጋቸው በዛ ሁኔታ ውስጥ ነው ወንዶቹን ስታዩ ደግሞ አባቶቻቸው የተበደሉ ቤት መብራት እስኪጠፋ ድረስ ጠብቀው የሚገቡ ሰዎች አሉ ውጭ መኪና ላይ መኪናቸው ውስጥ ቆይተው
ሴቱም ይሁን ወንዱም ይሁን የተለያየ በደል የሚደርስበትን ስትሰሙ በሙሉ ይሄ ማያስፈልግ ነገር ነው። ለምን አስፈለገ? ይሄ ሁሉ ቤታቸው ነው እስካለ ድረስ ይኖራሉ። ግን እንደዛ ውጭ መኪና ላይ እስከ መተኛት መብራቱን አጠፋፍተው መሆኑን እስኪተኙ ድረስ ጠብቆ በጣም ከባድ ነው የሚሆነው። ለሴቶቹም እንደዛው በዱላ ይሁን በተለያዩ ነገሮች የሚደረጉት ነገሮች በጠቅላላ ከባድ ነገሮች አሉና ይሄ ልክ ያልተሰራ ሀገር ላይ እንደሚኖር ሰው ከመሆን በትክክለኛው መንገድ ነው። ስለዚህ ቀደም ተከተሉን በማወቅና በህጉ መንገድ በመሄድ የሚመጡት ነገሮች ምንድናቸው ስንል መጀመሪያውኑ ማስተካከል ያስፈልጋል። ይሄ ስላይድ ያሳያችኋል። ከጋብቻ በፊት የነበራችሁ ነገር ካለ መደገፊያ ነው የምትሉ ከሆነ ፕሪናፕ አድርጋችሁ ብታገቡ ከዛኛው ህይወት አንድ ሰው ሲለያይ ሴቱም ይሁን ወንድ የሚደገፍበት ነገር አለው። እነዚህ ነገሮች ከጋብቻ በፊት ያለው ይሄ ነገር የኔ ነው ብሎ የሚል ሰው ስላለ እነዚህ ሰዎች እኮ ገንዘብ ነው የሚፈልጉት እንጂ ኑሮ አይደለም የሚፈልጉት ብለው ሊሉን ይችላሉ ብለው የሚሉት ሰዎችም ሊኖሩ ይችላሉ። እስካሉ እኮ አብረው ነው የሚጠቀሙበት። ኢን ኬዝ ኦፍ ኢመርጀንሲ ግን ሁሉ ጊዜ ሬዲ ላይክ ቦይ ስካውት የሚባል ነገር አላለም። ይሄንን በማድረጋቸው ወንዱም ይሁን ሴቱ ሊገመት አይገባውም። ጥንቃቄ ማለት ነው። ጊዜው የተበላሸ ስለሆነ ማቴሪያል ላይ ስለሚያተኩር ከጋብቻው በኋላ የተመሰረቱት ነገሮች ምን አይነት ነገሮች የሚቀጥለውን ስላይድ አሳያቸው። ሰውነት ምን ያህል ከጋብቻው በፊት የተመሰረቱት ነገሮች እዚህ ላይ እንደምታዩት የጋራችን ስለሆነ እነዛ ነገሮች ምንድነው ያላቸው ሲባል አንዳንዱ ሰው ለምሳሌ ከፍሎ ቤቱን መጨረስ ይፈልጋል። ከፍሎ ቢጨርስም ግን ያለው ኢኩቲ የጋራቸው ነው። እኔ ከደሞዝ ይሄን ያህል ከፍዬ አንቺ ቁጭ ብለሽ ወይም ደግሞ አንተ ቁጭ ብለ እኔ ከደሞዝ ይሄን ያህል ያደረኩ ነው በየወሩ does not matter every dollar የምናገኘው የጋራ እንጂ የኔ የምንለው ነገር እንደሌለ መገንዘብ አለባችሁ። ወጪና ገቢያችሁን ለመሆኑ ታውቁታላችሁ። እሷ ነች የምታውቀው ወይም እሱ ነው የሚያውቀው የሚለው ነገር በእንደዚህ አይነት ጊዜ ችግር ስለሚያመጣ እያንዳንዱ ሰው የሚገባ የሚወጣውን ነገር ያውቃል። ምክንያቱም የመጀመሪያው ወይም ሁለተኛው ስላይድ ላይ ያኔ ስነግራችሁ ወጪና ገቢያቸው ይጨምራል። 3000 ብር በወር ገቢ የነበር በወር ወጪ የነበረው አንድ ባለትዳር ፋሚሊዎች ነገሮች ልባቸው እየራቀ ወይም ችግሮቹ እየሰፉ ሲሄዱና ለመሄድ የሚያስበው ወገን በካሽም ያወጣ የተለያዩ ሰዎችንም ቢል ይጻፍላቸው ብቻ 6-7 ሺህ ብር ሲሆን እኮ ጥያቄዎችን መጠየቅ ትችላላችሁ ሴቱም ይሁን ወንዱ። ስለዚህ ወጪና ገቢያችሁን ግልጽ የሆነውን ታውቁታላችሁ። አካውንታችሁን ምን እንዳላችሁ ምን እንደሌላችሁ ሴቱም ወንዱም ያውቃሉ። የተለያዩ ንብረቶች ሊኖሩ ይችላሉ። የኪራይ ቤቶች ሊሆኑ ይችላሉ። እዚህ ሊሆን ይችላል፣ ሌላ ሀገር ላይ ሊሆን ይችላል። ንብረት ምንላቸው 401k ንብረት ነው፣ ፔንሽንም ንብረት ነው። የተለያዩ አይነት አካውንቶች አሉ። እነዛን ራሱ መልክ በያዘ ሁኔታ እያንዳንዱ ሰው ምን እንዳለ ለቤተሰቡ የጋራ የሆኑ ሀብቶቻችሁን ታውቃላችሁ። እጅግ መጠነ ሰፊ ነገሮች አሉና እነዛን በሙሉ በመናይበት ጊዜ የተከፈሉ ነገሮች ያልተከፈሉ የተንጠለጠሉ ነገሮች ካሉ በቃ ይሄንን ውሰድ ያንን ውሰጂ ሲባል ቁጥሮችን አይደለም የምናየው። መጨረሻ ላይ እነዛ ዋናው ቫልዩአቸው ምንድነው የሚለው ነገር እናያለን። ወይም ወደፊት የታክስ ኮንሲኩዌንስ ሊያመጡ የሚችሉ ነገሮች ካሉ ኢቭን ንብረትም ቢሆን የተለያዩ ነገሮች ሲሆኑ ሪሊ የምንቀበላቸው ነገሮች ወይም ስንከፋፈል መልክ እንዲኖረው ያስፈልጋልና እነዛን ነገሮች ሳይ ይሄ ኮሚኒቲ ይሄንን ነገር በእውቀት ደረጃ ቢያገኘው ወይም ደግሞ የመጀመሪያውን ስቴፕ በጣም በሺዎች ገንዘብ ከማውጣታቸው በፊት እንዴት እንደሚደረግ ማሳየቱ ግድ የሚልበት ስለሆነ ሰርቪሳችን ላይ እሱንም መጨመራችንንና ይሄንን ስታዩ አንዳንዱ ስለኔ ተናገርሽ ይመስለኛል የምትሉት ነገር አለ በተለያየ ቪዲዮዎች ላይ። ስለማንም አይደለም። ይሄ ግን አይኑን አፍጥጦ የመጣ ወይም ደግሞ ያለ ግን ሃይባ የጠፋበት ችግሮች አሉ እዚህ ኤሪያ ላይ። ያ ችግር ደግሞ እነዛን ሁለት ሰዎች ብቻ ሳይሆን ከነሱ የተፈጠሩትንም ልጆች የወደፊት አስተሳሰባቸው ህይወት ዱላ ቅብብል ነው ብለን ስንል ግን ያንን የሚቀበለንን ዱላውን የሚቀበለን ሰው የሌሉ ብዙ ነገሮችን አቋቁመናል እንደ ኮሚኒቲ። ሱቅ ያላቸው ሰዎች ሊኖሩ ይችላሉ፣ ሬስቶራንት ያላቸው ሰዎች፣ ክሊኒክ ያላቸው ሰዎች፣ የተለያዩ የሚሰጧቸው ሰርቪሶች ያሏቸው በጣም መጠነ ሰፊ የቢዝነስ አይነቶችን እናቋቁማለንና ያቋቋምነው ነገር ለቤተሰቡም ለልጆቹም እንዴት ነው ሊሸጋገር የሚችለው? ቤተክርስቲያኖቻችን መስጊዶቻችን ምናምን ተቀባይ ያለው ወይ ስንል ቤት ውስጥ በሚያዩትና በሚደርሰው የቤተሰብ ሁካታ ልጆች ይሄንን ኮሚኒቲ መሸሽ የሚፈልጉ ከሆነ ያቋቋምናቸውን ነገሮች ማንንም ያስቀጥለው የሚለው ነገር ነው። ታሪክ ሊቀጥል ይችላል፣ ሴቶቻችን ሊቀጥሉ ይችላሉ፣ ባህሎቻችን ሊቀጥሉ ይችላሉ፣ ቤተክርስቲያኖቻችን ሊቀጥሉ ይችላሉ፣ የተለያዩ ነገሮቻችን
ለወደፊት ብለን ወይም ደግሞ ትውልዱን በዚህ መልክ ማንነቱን ሳይረሳ መሰረቱን ያወቀ ይሄዳል ምንለው ነገር ቤት ውስጥ ኦሬዲ የሚፈርስ ከሆነ ያ ነገር ተቀባይ የለውም ስለዚህ አንድ ምን እናገራቸው ነገሮችና የሚፈጸሙትን ነገሮች ስታዩ ዝም ብሎ ቁጭ ማለት ሳይሆን ቁጭ ማለት ደግሞ መፍትሄው ምንድነው ቁጭ ምንል ከሆነ ኦኬ እኛ በህይወት እስካለን ድረስ ወይም ደግሞ አሁን ያለው አደልቱ ፉል አደልት ኤጅ ላይ ያለውና እነዚህ ነገሮች ያቋቋመው ሰው በህይወት እስካለ ድረስ የሚኖር ነገር ነው እንጂ ከዛ በኋላ ፎርክሎዝ የሚደረግ ማንንም ሰው የማይፈልገው መሆኑን እያወቅን ከሆነ ምን ሰራው እሱንም አውቆ ከሆነ ሰው ሲጠፋ አንድ ነገር ዝም ብሎ የሚያየው ምንም ችግር የለም ማለት ነው በቃ ያንን ነው የሚፈልገው ጋር እየሄደ ነው ያለው ግን ያንን አይደለም ባፋችን እያልን ያለነው ተተኪው ትውልድ ይሄን አርጎ ለልጆቹ በኋላ ለእንትኑ በኋላ ምናምን ነው ምንለው ግን የሚቀበል ሰው ግን ለማዘጋጀት ደግሞ ችግር እንዳለ ይታያል ምክንያቱም ሁሉ ነገር ከቤት ነው ትምህርት ቤታችን ቤት ነው ትምህርት ቤቶቻችን ወላጆቻችን ናቸው ወላጆቻችን ያሳዩንን ነው አሁን ዛሬ እኔን ጨምሮ የምታዩት ነገር ይሄ በቤቴ ይዞ የመጣሁት አብሮኝ ያደገ ነገር ነው መስጠት ማዘን የሚደረገው ነገር በሙሉ አይቶ ዝም ማለት ምናምን ከቤቴ ይዞ የመጣሁት ነው እንጂ ዝም ብሎ ከሰማይ ላይ ዱብ ያለ አይደለም ሌላውም ሰው ደግሞ እንደዚሁ ቫልዩ ይዞ ይመጣው አለ ሌላውም ይዛ ይመጣቸው አለ እነዛ በሙሉ ተከማችተው ደግሞ ሁሉም የየራሱን እየሰጠ ሲሄድ በጋራ የተለያዩ ነገሮችን ልናይ ወይም ደግሞ ያንን ተቀብሎ የተሻለ ያረጋ ያሳደገ በማንነቱ የሚኮራን ዜጋ ልናመጣ እንችላለን ግን ምናየው እሱን ስላልሆነ ዝም ማለቱ ትንሽ ስለሚከብደኝ ይሄንን ነገር ይዤላችሁ ብቅ ብያለሁኝና ጋብቻና ፍቺ የሚለው ፍቺንም ፕሮሞት አያረግም ጋብቻንም ፕሮሞት አያረግም ግን የሰው ልጆች ወደ ጋብቻ እንዴት ነው የሚመጡት ተዋደው ፈልገው ግጭት የሚመጣው በምንድነው በተለያዩ አመሎች ሳይተዋወቅ ሰው ሲገባና እንዲሁም ደግሞ ተዋውቆም እንኳን ከገባ በኋላ ከውጭ በሚመጡ የተለያዩ መጥፎ ድርጊቶች ወይም እዛ ቤተሰብ ውስጥ ክራክ ለመፍጠር በሚፈለጉት ችግሮች የተነሳ ሰዎች ከውጭ የሚያመጧቸው ነገሮች ወይም ውጭ ያሉ ሰዎች የሚያመጡት ነገር ቤተሰቡን የክራክ ያደረገ እየሰነጠቀ ሄዶ አንዱን ይበል ምንም ችግር የለም እኛ አንድነን የሚለውን ነገር መቀጠል ስላልቻለ የተለያዩ ችግሮች ይፈጠራሉ ሲፈጠሩ ግን መጀመሪያው ላይ አይደለም የሚፈጠሩት በሃኒሙኑ ሰዓት ቤተሰብ ከፈጠሩ በኋላ ስለሆነ ብዙ ቦታ ይሄ ነገር እየገባ ያለው ብዙዎችን ሰብሯል ብዙዎችን ጎድቷል they don't know which way to go ግማሾቹ የተለያየ ዶሜስቲክ ቫዮለንስ አይነት ነገር አጋጥሟቸው ሼልተር ውስጥ ይገባሉ ግማሹ ሼልተር ወረፋ ይጠብቃል ግማሹ ከሼልተር ወጥቶ የመንግስት ቤት ውስጥ ይኖራል ግን እነዛ ሁሉ ብቻቸውን ስላልሆነ እነዛ ልጆች እያዩ ያንዳንዷን ስቴፕ እየታዘቡ ነው የሚያድጉትና የሚቀጥለው ህይወታቸው በጣም ሰክሰስፉል ይሆነና ይሄንን አብሮ የመኖር የሚለውን ነገር እንዴት አርጎ ነው አቅፎ የመጣው ስትሉ መለያየትን ነው አቅፎ የመጣው መለያየት ደግሞ በሰላም ሳይሆን መጋጨትንና አንዱን እንዴት አርጎ እንደሚጎዳ አንደኛው በአንደኛው ጉዳት እንዴት እንደሚያለቅስና የበደል አይነትን ስለሆነ እየተማሩ የሚመጡት እኛ ምን ከፍታቸው ነገሮች ተቀባያላቸው የሚለውና እነዚህን አድራጎቶች ዙሪያውን ስናየው በዚህም በዛም የተለያዩ ነገሮች as a community ማያኮራ ወይም ደግሞ በማንነት ላይ ቀጥ ብሎ ቀና ብሎ ፊቱን አንገቱን ቀና አድርጎ የሚሄድ ዜጋ ነው ምናመጣው ወይስ አንገቱን የሚደፋ ነው ስትሉ አንገት ሊደፋ የሚያስችል ነገር ላይ የሚጥል ነገር ስለማይ ዝም ላለ ማለት ያመጣሁት ነው ከዚህ ውስጥ እንግዲህ የቀሰማችሁት ነገር ሊኖር ይችላል ግን እነዚህም ደግሞ ከሰርቪሶቻችን አንዱ ስለሆነ ያንንም ደግሞ የብዙዎች ጥያቄ አለ ግን ጥያቄው ሲመጣ ጠበቃ አይደለንም ፍቱ አትፍቱ በሚለው ላይ ውሳኔ የምንሰጥ አይደለንም ግን የመጀመሪያውን ስቴፕ ብዙ ገንዘብ ሳታወጡ ምን መደረግ እንዳለበት እንዴት እንደሆነ ሁሉም ነገር የሚሰራው እነዛን ነገሮች እናሳያቸዋለን ስለዚህ ከዛ በኋላ የተዘጋጀ ነገር ይዞ ሲሄድ አንድ ሰው አይቶ መወሰን ወይም አይቶ ወደ ዳኛ ይዞ መቅረብና የተለያዩ ነገር ስትናገሩ ሁሉም የየራሳቸው መደብ አላቸው ለምሳሌ ጠበቃን ስትወስዱ ዋናው ስራው ለዛ ለቆመበት አላማ የዲቮርስ ጠበቃ ሊሆን ይችላል የካር አክሲደንት ጠበቃ ሊሆን ይችላል የተለያዩ አይነት ጠበቃዎች የኢሚግሬሽን ሊሆን ይችላል ለዛ ለቆመበት ነገር ግን በዛ ውስጥ ያሉትን አንቀጾች እየጠየቀ መብታችሁን ሊያስጠብቅ የተቀመጠ ሰው ነው እንጂ የናንተን ሂሳብ ሊደምር የተቀመጠ ሰው አይደለም ዳኛ ስትሉት ደግሞ
ጠበቃው ጠቅላላ ኮሌክት ያረጋቸውን ዶክመንቶች አንቀጾቹን እየጠቀሰ ያስገባውን ዶክመንት ዳኛው ደግሞ እነዚህን ነገሮች አይቶ ፌር የሆነውን ነገር ለነዚህ ተጎጅነን ላሉት ሁለት ሰዎች እንፈረድ ብለው ለቀረቡት ሰዎች የሚያረግ ነው። ስለዚህ ሊቲጌሽን ጋር ሲቀርብ በጣም ማክሲመም ዶላር የሚያስከፍል ነውና የመጨረሻው ማለት ነው። እነዛ ሊቲጌሽን ላይ የሚቀርቡ ለምሳሌ እጅግ በጣም መጠነ ሰፊ አሴት ያላቸው ሚሊየንስ ኦፍ ዶላርስ ያላቸው ሰዎች ናቸው። እኛ ያም ሳይኖረን በመካረር ጦረኛ በመሆን እርስ በርስ ያለውን ነገር አዶኖ አለመረዳት ልበለው ወይም ደግሞ ኢሞሽናል ከመሆን እነዛ ሊቲጌሽን ላይ የሚቀርቡት ማአት ሚሊየን ያላቸው በዚህ ሁኔታ ውስጥ የሚያወጡት ገንዘብ የወደፊት ህይወታቸውን ከማይጎዳቸው ሰዎች እኩል ተሰልፈን እናየዋለን ራሳችንን እንደ ኮሚኒቲ ማለት ነው። ግን የኛ በ500 ብር ሊያልቅ የሚችል ነገር ነው። ስለዚህ ለነዚህ ሁሉ ሚዲየተር አለ። መጀመሪያ ሂሳቦቹ ይሰራሉ። ከተሰሩ በኋላ ሚዲየተር ሊያዩ ይችላል ቢፎር ዩር አተርኒ ወይም ደግሞ አርቢትሬተር ሊያዩ ይችላል። እነዚህ ሁሉ ሰዎች የራሳቸው ኃላፊነት አላቸው። አይ ካላችሁ ኮላቦሬቲቭ የሆነ ዲቮርስ ሊደረግ ይችላል። ሁለቱም በቀናነት የሚነጋገሩ ከሆነ አይ ካላችሁ እያንዳንዱ ሰው ሎየራቸውን ይዘው የሚያስፈልገውን ዶክመንት አቅርበው የሚቀጥለውን ፕሮሰስ ተከትሎ ይሄዳል ማለት ነውና እነዚህ አይነት ነገሮችን በመታዩበት ጊዜ እኔ የተጋነኝ የሚለውን ነገር ጠይቁ። ምክንያቱም ራሳችሁንም ትጎዳላችሁ፣ ልጆቻችሁንም ትጎዳላችሁ፣ አላስፈላጊ መንገድ ላይም ትገባላችሁ። በዛ ውስጥ ብዙ ቁጣ፣ ንዴት ስለሆነ ጤናን ይጎዳል፣ ጊዜን ያጠፋል። የተለያዩ ነገሮች በዛ ውስጥ አነሰሰሪ ገንዘቦችም ይጠፋሉ። ስለዚህ ካለን ላይ ነው ወይም በጣም ቁጥሩን ስለማናቀው ነው በእንዲህ አይነት ነገር የምናጠፋው ስንል አይደለም። ግን ኢሞሽን ነው ለምናረገው ነገር ኢሞሽናል ነን። ለሁሉ ነገር በኢሞሽን የሚደረጉ ነገሮች ኮሚኒቲውን አባል በየአቅጣጫው ሲጎዳ እናያለን። ከዚህ ቀደም ነግራችኋለሁ። የተለያዩ በዚህ ከገንዘብ ጋር በተያያዙ አካውንትን ከፍታለን ብላችሁ የሌለ ነገር ሲነገራችሁ ላይፍ ኢንሹራንስ ላይ ብዙዎቻችሁ ምንድነው ጉዳቱን ያመጣው ሲባል ኢሞሽን ነው። ከ2 አመት ከ3 አመት በኋላ ፋይላችሁን ይዛችሁ ትመጡ ስናየው አሁን ሪሰንትሊ ከትላንት ወዲያ ይሁን የሚያሳዝን ነው። ባልና ሚስቶች ያልተግባቡበት ነገር ወደ አንድ ውሳኔ አንደኛው ይዞት ሲሄድ ትንሽ ነገር ነው የሚፈልገው ግጭትን ለማምጣት። ገንዘብ እንኳን ካቅም በላይ የሚያስወጣ ነገር በኢሞሽን ከሆነ አንቺ ካልገባሽ ወይም አንተ ካልገባ የራስሽ ጉዳይ ተባብላችሁ ከሆነ የምታረጉት እነዛ ነገሮች ሁሉ ያቺ ትንሽ የምትመስለው ነገር ሰፊ ችግር ልትፈጥር ትችላለች። እና አጋጣሚ ሆኖ ብዙ ሴቶች ስለሆኑ በዚህ በፒራሚድ ውስጥ የተጠመዱት እና በወንዶች ላይ ጫና ስላመጡ በየቤቱ ብዙ አይነት ግጭትና የተለያዩ የገንዘብ ኪሳራዎችን አምጥቷል። ላይፍ ኢንሹራንስን በራሱ ብዙ ሚስ አንደርስታንዲንግ እና ሚስሊዲንግ ስላለ ሚስ ኢንፎርሜሽን ስላለ እነዛ አይነት ሰዎች ለምሳሌ ቤት ጥለው የወጡ ሰዎች አሉ በመጣው ኪሳራ የተነሳ። አነሰሰሪ ነው። ምክንያቱም መጀመሪያ መነጋገር ነበረባቸው። ኢንሹራንስ አያስፈልግም ወይም ወንበር አያስፈልግም ወይም በቤት ውስጥ የሚያስፈልጋችሁ ነገር አያስፈልግም፣ ግሮሰሪ ወይም ደግሞ ልጆቻችሁ ኤክስትራ አክቲቪቲ አያስፈልጋችሁም አይደለም። ሁለታችሁም ግን ተነጋግራችሁ የምታረጉት ነገር ችግር አይፈጥርም። እና እነዚህ በጣም ከፍተኛ የሆኑ ነገር ውስጥ ገብተው ብዙ ሴቶች ችግር ላይ ወድቀዋል ባመጡት ግፊት ማለት ነው። እኔም ሴት ነኝ አይደል እንደ ሴት ስለሆንኩኝ ሴቱ ምንም አያጠፋም፣ ወንድ ስለሆነ ደግሞ ወንዶች ምንም አያጠፉም ሳይሆን ከሁለቱም ጋር የሚጠፋ ጥፋት አለና በመሰማቸው ነገሮች ላይ ተነስቼ ነው እርምትም ይሁን ትንሽ ወደ አይምሮአችን አንዳንድ ጥያቄዎች እንዲመጡ ለአክሽን እንዳንቸኩል ኢሞሽንን አስወግደን በአይምሮአችንና በልባችን የምንገለገል ሰዎች እንድንሆን ነው። ምክንያቱም ነገር ከመጣ በኋላ እንደው እግዚአብሔር ቢፈርድብኝ ነው እንጂ የሚል ሰው ይናገራል የሚሉ ሰዎች አሉና ነው እግዚአብሔርማ አይምሮና ልብ ሰጥቶናል እንድናስተውል እንድናስብና ዋይዝ በሆነ ሁኔታ ህይወታችንን እንድንመራ በማስተዋል እንድንጓዝ ሁሉን ነገር ሰጥቷልና ነገሮችን ራሳችን በኢሞሽንና በባህላዊ መንገድ አይተን ጉዳት ካመጣን በኋላ ግን እግዚአብሔር ስለፈረደብኝ ነው የሚለውንም ብዙ እኔ አልቀበለውም። ምክንያቱም እንደዛ አይነት ነገሮች ዝም ብሎ የማምለጫ ንግግር ነው እንጂ አጥፍቻለሁ ብሎ ግን ለማረም መነሳቱ ነው ለቤተሰቡም ሰላም የሚያመጣው፣ ሁለተኛም እንዳንደግመው ሊያስተምር የሚችለው እንጂ የተለያዩ ነገሮች እዚህ ጋር እግሩን አሞት የሆነ ኦይንትመንት ተቀባ ተብሎ ሲባል አይ እኔ እንኳን ራሴን ያመመኝ ብሎ የራስ ምታት መድኃኒት እንደማዋጥ ነው ችግሩ ሌላ ቦታ ጋር ነው ያለው ወይም እጃችን ላይ ሆናል ሽፍታውና የማይሆነውን ከሚሆነው ከመቀላቀል ለራስ እውነተኛ መሆን ነፃነት ያወጣል። ከዛም አልፎ ተርፎ ብዙ ሰላምና ፍቅርን ያመጣል። ይሄ በየቦታው በነካናቸው ነገሮች በሙሉ የምንፈራርስባቸው ነገሮች እየጠበቡ ይመጡና
ምኞት የሆነው ነገር ወደ ሪያሊቲ ሊለወጥ ይችላልና እዛ ላይ በርቱ ነው የምለው። ታትሬቲ ነኝ እንግዲህ ለዛሬው ጋብቻና ፍቺ የሚለውን ይዤላችሁ የቀረብኩት ብዙዎችን አእምሮ ላይ የሚጥለው ጥሩ ማስታወሻ ወይም ደግሞ ጥሩ ምክር ይኖራል ብዬ ተስፋ አደርጋለሁ። እንግዲህ የመጨረሻውን ስላይዳችንን ካየን በኋላ እንለያያለን። ታትሬቲ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ፣ ብቸኛዋ ከኢትዮጵያ ሄሪቴጅ በኢስት አፍሪካ ለማለት ይቻላል እዚህ በአሜሪካን ሀገር። ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አነንዴል ውስጥ እንገኛለን። ይሄ ቤዝ ኦፊሳችን ነው፣ ግን በመላው አሜሪካ የተለያዩ ሰርቪሶችን እንሰጣለን። ስልክ ቁጥራችን 8339388448 ነው። የቲፋይናንሻል.ኢንፎ የቲፋይናንሻል.com ዌብሳይታችን ነው። ሎያሊቲ ኢንቴግሪቲ እና ኬር ዋናው መመሪያችን ነው። በአስተዳደግም እነዚህም ኢንዱስትሪዎች የሚጠይቁት ነገር ነው። ከዛ ውጪ ቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ ነው ራን ማረጋው የቲፋይናንሻል ኤልኤልሲ ኤጀንሲ መስራችና ባለቤት ነኝ እና ያ ፊዱሻሪ ወይም ቤተር ቢዝነስ ቢሮ አክሬዲትድ ማለት ለአሜሪካኑ ሶሳይቲ በሰላም ለኮንሱመሩ ሲባል የሚሰራ ሰው ብለው የሚተረጉሙበት እና ትርጉሙም እሱ ስለሆነ ፊዱሻሪ ነህ ወይስ ቤተር ቢዝነስ ቢሮ አክሬዲትድ ነህ ወይ ብለው ሲጠይቁ እነዛ መልስ ሲያገኙ የሚዋሉ ናቸው እንጂ አሁን እንደኛ ኮሚኒቲ በተለያየ ዝምድናና በተለያየ ነገር ተጠልፎ የሚወድቅ ህብረተሰብ አይደለም ይሄ የምንኖርበት ሀገርና ላለፉት 40 አመታት ኤክስፒሪየንስ ያደረኩት በቀጥታና በቀጥተኛ መንገድ መጓዝ እንጂ የተለያዩ ነገሮችን ለግል ጥቅም ብሎ እናቱን ወንድሙን እህቱን ምናምን መሸጥ አሁን እንደምናየው አይነን ነገር እዚህ አሜሪካን ሀገር ኤክስፒሪየንሱም ኖሮኛ ያቀምና ለራሴም ሳይ አዝናለሁኝ። ግን የሰርቪስ ልዩነቶችን ወይም ደግሞ ጎደለ የሚባለውን ነገር ይዘን መጣን። በዛ ውስጥ እውቀትን አግኝታችሁ ራሳችሁን የምትጠነቀቁና የምታርሙበት ራሳችሁን አክብራችሁ ቤተሰባችሁን የምታስከብሩበት እና ጠያቂ አዋቂ መራጭ ተጠቃሚ የምትሆኑበት መንገድ ነው ሁሉ ጊዜ የሚጀመጣውና the highest standard business practice ሲባል በአሜሪካን ሀገር fiduciary service ያ fiduciary ሆኖ ሰው to the best interest of the consumer የሚሰራ ሰው ማለት ነውና ከምንሰጣቸው ሰርቪሶች ከብዙዎቹ በጥቂቱ እዚህ ላይ ተዘረዘረው እንደምታዩት ነው። ቦታውም ጠበብ ስላለ አንዳንዶቹም በቃል ነው የምንገልጻቸው። ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k ሮል ኦቨር፣ 403b፣ 457 TSB የተለያዩ ዲፈርድ የሆኑ አካውንቶች ሊኖሩ ይችላሉ። በአሁኑ ሰዓት ብዙ ኢንትረስት ሬቶች የተጨመሩበት ሰዓት ላይ ነው ያለነውና ብዙ አይነት ቤኔፊቶች ስለተቀያየሩ እነዛን እያያችሁ የጥቅሙ ተጋሪ እንድትሆኑ አድራ ማለት ወዳለው። ኪድስ ኮሌጅ ሴቪንግ ወደ 7-8 አይነቶች አሉ። ሁሉንም ስታዋቸው የሚበጃችሁን መምረጥ የሚያቅታችሁ አይደለም። ማንም ሰው ሲያይልክ እንደ ሰርግ ቤት በፌ ማለት ነውና ያያችሁትን ወዳችሁ እንደምታነሱት ማለት ነውና ቢዝነስ ኮቺንግ እናረጋለን፣ ቢዝነስ ፓርትነርሺፕ ጋይድ አለን፣ ሪል ስቴት፣ ሶሻል ሴኩሪቲ ኤንድ ሪታየርመንት ኢንካም ፕላኒንግ አለን። አሁን ደግሞ በዚህ በጋብቻና በፍቺዎች ምክንያት የተለያዩ አናሊሲሶችን የምንሰራና ስቴፕ ባይ ስቴፕ ሁኔታውን የምናሳይበትም አለና እነዚህ ሁሉ እንግዲህ ያሉን ሰርቪሶች ናቸው። በተከታይም ደግሞ ጎደለ የምንለውን እየጨመርን እያሳደግን የምንሄድ ሰዎች ነን ላለፉት ዘመናቶች ማለት ነው። ያንን ነው የምናረጋው። ስለዚህ ከዚህ ውስጥ የተሰማችሁ ነገር ካለ በመደወል ወይም ደግሞ እንደዚህ ገለጻ ቢሰጥባቸው የምትፈልጓቸውንም ሀሳብ በመስጠት ብትጠይቁን ምንም ችግር የለውም። ደስ ይያለኝ እነዛን ነገሮች ለማብራራት ወይም ያንን እውቀት ሊያገኝ የሚችልበትን ነገር በዚሁ ፕሮግራሜ ላይ ይዤ ብቅ ለማለት ፍቃደኛ ነኝ። እንግዲህ ያለውን የሰጠን ፉጋ አይባልም፣ ያለንን እየሰጠን ነው። ብዙዎችን አስተዋይ ዜጎች በማድረጌ እጅግ ብርታት ነው የሚሰማኝ፣ እጅግ ኩራት ነው የሚሰማኝ። አይለሁኝ በተለያየ ጊዜ ወደ ሌሎች ሀገሮች ሲሄድ ኤርፖርት አካባቢ ማገኛቸው ሰዎች ያላቸው ፍቅር ሞልቶ የፈሰሰ እንደሆነ አይለሁኝ። በተለያዩ ሁኔታዎችም እዚህም ሎካሊ ሳገኛችሁ ሁሉ ጊዜ የምትገልጹልኝ ፍቅራችሁ በጣም በጣም ደስ የሚል ነው። ስለዚህ ያንን ገንዘብ አይገዛውምና ሁላችሁም ላለፉት 25 አመት በነጻ የተጠቀማችሁበት የተገለገላችሁበት ያወቃችሁባቸው ኢንፎርሜሽኖች ስለሆኑ እኔም ደግሞ ያንን በደህነት ያፈራሁት ወይም ደግሞ ይሄን ከፈለኛ እናምጣ ሳልል ያለ ምንም የጥቅም ግንኙነት ህብረተሰብ ላይ ያፈሰስኩት የእውቀት ወይም ደግሞ የሥራ ልምዶች ወይም የአገር ልምድ የባህል ልምድ የተለያዩ ነገሮች እዚህ የቀሰምኳቸው ነገሮች ቀጥተኛና በህጋዊ መንገድ ላይ ያስኬዳሉ፣ ከተጠያቂነት ነፃ የሚያረጉና
ከማንም ጋራ ከህግም ጋር ሳያጋጩ ልትሄዱ የምትችሉባቸው መንገዶች ስለመከርኩኝ ለብዙዎች እናት ለብዙዎች እህት ለብዙዎች ደግሞ ጥሩ ጓደኛ ሆኜ እንድኖር የረዳኝ አንድ ቀና መንገድ ስለሆነ ያ ካመጣጥ የሚያለ ስለሆነ ልቤ ሙሉ ነው በጣም ደስተኛ ነኝ እና ቪዲዮቹን ሼር ያደረጋችሁ ወንድሞቻችሁን አይምሯቸው አስተዋይ እንዲሆን ሰፋ አድርገው ነገርን የሚያዩ እንዲሆኑ እንድታግዟቸው አደራላለሁኝ እንግዲህ በሚቀጥለው ሳምንት እስከምንገናኝ በሌላ ፕሮግራም እህታችሁ የቲ ነኝ ከየቲ ፋይናንሻል በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርና አብስቶ ይስጣችሁ መልካም ጊዜ ይሁንላችሁ ደህና ሁኑ